በፍቅር ህይወት ውስጥ ብዙ ሰው ብዙ ጊዜውን የሚያጠፋው የማይፈልገውን በመፈለግ ነው። ይህን በምናደርግበት ጊዜ ከማይፈልጉን ጋር አብረን በመሆን ሻይ በመጠጣት የተለያዩ ቦታዎች በመሄድ አብረን ብንሆንም ከነሱ ጋር የተለያዩ ቦታ ብንሄድም እነሱ ካልፈለጉ ምንም ማድረግ አንችልም። የእኛ ስንመጣ እጭ ደግሞ መጣች እጭ ደግሞ መጣ እየተባለ የሚሆን ከሆነ የራሳችን ማንነት እያጣን እንሄዳለን። እነዛ ሰዎች እኛ አወቅነውም አላወቅነውም የሆኑ ምልክቶች ያሳዩናል፣ ያለመፈለግ ስሜቶች። ስለዚህ የነዛን አንብበን ቶሎ ከነዛ ሰዎች ካልተለየን ምንድነው የሚሆነው? ራሳችንን እያጣነው እንሄዳለን። ራሳችንን እያጣነው በሄደን ቁጥር ደግሞ ኮንፊደንሳችን ይወርዳል፣ ያለመፈለግ ስሜታችን ይጨምራል። በቃ እኔ አልወደድም እኔ አልፈለግም የሚል አስተሳሰብ ይኖረናል። ይህ አስተሳሰብ ደግሞ ለእኛ ማህበራዊ ህይወታችን ላይ ተጽዕኖ ያመጣልና የሚፈልጓችሁን የሚወዷችሁን ከእናንተ ጋር መሆን የሚፈልጉ ሰዎች ጋር ብቻ ሁኑ። እናንተ የማይፈልጓችሁ ሰዎች ጋር በመሄድ ራሳችሁን ዋጋችሁን መቀነስ የለባችሁም እና ዋጋችሁን መጨመርም ከፍም ማድረግ የምትችሉት ራሳችሁ ናችሁ። ስለዚህ ራሳችሁን ባከበራችሁና ራሳችሁን ከፍ ባረጋችሁ ቁጥር የሰዎች ተፈላጊነታችሁ ይጨምራል። ስለዚህ የማይፈልጓችሁን ሰዎች በመፈለግ ጊዜያችሁን አታባክኑ።